ምናሴና ሰላም እናታቸው ሙሉ ለሙሉ ማስታወሷን እጅግ በጣም ደስ ብሏቸው ማመንም ጭምር አቅቷቸዋል ማለት ነው። የእውነት ነው እማዬ አስታውሰሻል ወይስ እየቀለድሽ ነው እያሉ ግራ ተጋብተው በተደጋጋሚ እየጠየቋት ነበር። እሷም ደግሞ አይ ደህና ነኝ አስታውሳለሁኝ ምንም የምዋሻችሁ ነገር የለም ብላ እሷም እንዲሁም ደግሞ ሀናም ለማብራራት ሞክረዋል ማለት ነው። እንግዲህ መጀመሪያ ሙሉ ለሙሉ ማስታወሷን ያወቀችው ሀና ነበረች። ያላወቁት እነዚህ ሁለት ልጆች ነበሩ። በዛሬው ዕለት ደግሞ እንግዲህ ያው ታውቋል ማለት ነው። ሌላ አንድ ሰው ያላወቀው መስፍን ነው። መስፍን ካወቀ ደግሞ ያው እንደተባለው ሰምታችኋል። ባዩሽ ካላፈረጥኩ ይላል ብላለች። እውነቷ ነው። ያው መስፍኔ የሆነ እንትን ነገር ነውና ያፈርጣታል ብዬ አስባለሁኝ። እኔ ግን የፈራሁት ባዩሽ በዚሁም እንዳትጠፋ ነው። ስለዚህ አሁን ከጀርባ ማን እንዳለ ያው ሙሉ ለሙሉ ሜላትም ባስታወሰችው መሰረት ያንን የሀናን ፎቶ ይዤ ስመጣ ቤት ስደርስ መኝታ ቤት ያገኘኋት እርግብ ነበረች። እንግዲህ ከግድግዳው ጋር አንቄ ይዣት ከእሷ ጋር እንትን እያልኩ ከጀርባዬ መቶ ሆነ ሰው መታኝ። ስለዚህ ያ ሰው ደግሞ ቀስ በቀስ እደርስበታለሁ። ስለዚህ እኔና እናንተ ልጆቼ ከዛ ውጪ ማንም ሰው ማስተዋወሴን ማወቅ አይችልም፣ መስፍንን ማወቅ የለበትም አባታችሁ ብላ ደምድማለች ማለት ነው። ስለዚህ እቺ ሴትዮ ሙሉ ለሙሉ አውቃለች ማለት ነው። ሌላ ባዩሽ እጅ እንዳለበት ደግሞ እሷም ጠርጥራ ነበረ። ግን የእርግብ አክስት ነች ወይስ አይደለም የሚለው ግራ ጋብቷት ነበረ። እንግዲህ በዛሬው ዕለት እንግዲህ የሀና አባትና ማነው ያሴር በነገሯት መሰረት እሷ ግን ምንም እንደማያስታውስ ሰው ብላ ፌንት ነቅራለች። ነገር ግን የባዩሽ እጅ እንዳለበት ሲነግሯት ያኔ አልቻለችም። ምክንያቱም አንዷ የምትጠረጠራት እሷ ነበረች። በስ እሷ ሌላ ማንም የለም ብላለች። የበስ ግራ ገባት። የእርግብ አክስት ነች ወይስ ዘመድ ነች ወይስ ስጋ ዘመድ ነች ወይስ ዝም ብላ ነው? ይሄ ነገር ግራ አጋብቷት ነበረ። ዛሬ ግን እውነቱን አፈረጡት። የእርግብ አክስት እንደሆነች የዚህ ሁሉም መከራ የከተተቻት የራስሽ ጓደኛ ባዩሽ ሲሏት፣ እንግዲህ ምን ትጠብቃላችሁ? ከቅርብ ያለ ጓደኛችሁ ወዳጃችሁ እንግዲህ በምን ትለዩታላችሁ? እዚህ ጋር የሆነ የራሴን ጥያቄ ይፈጠረብኝ። ይፈጥራል እኮ ነገር አይታችሁ ሰምታችሁ ብቻ ማለት ሳይሆን አንድ የቅርብ ጓደኛ የምትሉት እንዴ ነው የእናንተ ጠላት መሆኑን የምታውቁት? ያው በባዩሽና በሜላት ማየት ይቻላል ማለት ነው። ስለዚህ የማትጠረጥሩት ሰው በጣም ጓደኛችሁ የሆነ መከታችሁ የሆነ የችግራችሁ ደራሽ የሆነ ሰውን እንዴት ጠላታችሁ እንደሆነ ትጠረጥራላችሁ? እና ይህ ነገር አንድ ትዝብት አልኩኝ፣ አንድ አልኩኝ። ነገ እንግዲህ ያው ሁለት እላለሁ። ስለዚህ እዚህ ጋር በደንብ አስምሩበት፣ እውነት ለመናገር ማለት ነው። እንዴት ነው የሚታወቀው? ወይስ የግድ የሆነ ነገር ልክ እንደ ባዩሽ የሆነ ነገር አደጋ ሲያደርስ ወይም ደግሞ ይሄን ነገር ሲፈጽም ነው ወይ እናንተ ጋር እንዴት ነው የሚታወቀው የምለውን እኔ ራሴ ግራ ገባኝ። የምር እስቲ ዝም ብላችሁ በያላችሁበት አስቡት። አንድ ጓደኛ ይኖራችኋል፣ ሁለት ጓደኛ ይኖራችኋል። ምናልባት ከሁለት ሶስቱ ጓደኞቻችሁ አንዱ ብቻ በደንብ የምትወደድ ወይም ደግሞ የምትወደው ይሆናል። ስለዚህ ብቻ መውደድ ብቻ ያው ይህን እንትን ሊል ይችልና መጥፎነቱ የእናንተ ክፉ ነገር እንዳለው ወይም ደግሞ እንደሚያስብ በምን ይታወቃል? በቃ እንደዚህ መጥቶ የሚያጠቁት በነገራችን ላይ ያው ብዙ ጊዜ ይባላል። ያው የሩቅ ሰው አይመጣም ከራሳችሁ ነው የገዛ ጓደኛችሁ ከራሳችሁ የበላ ከራሳችሁ የጠጣ ምናምን እንደዚህ አባባሎች አሉ። ግን እዚህ ጋር እውነት ሆነ አግኝቻለሁ ዛሬን በባዩሽና በሜላት መሀል ያለው ማለት ነው። እንግዲህ ባዩሽ የድሮን ቂም ይዛ ነው እንግዲህ በዚህ ሁሉም መከራ ውስጥ የከተተቻት እሷ ነች ማለት ነው። ስለዚህ አሁን ቢሮ ስትመጣ አሁን ጓደኛ ነው የምትመስለው። እንደው አሁን አስነቃባት ጉዳዩ እንትን ሲል ነው እንጂ መጀመሪያ ጭራሽ እንዳያቸው ነበረ። ስለዚህ አንድን ጓደኛ የመጥፎ ነው ወይስ ተሞጦ ነው ብሎ መለየት አይቻልም። የግድ የሆነ ነገር እንደዚህ ሲጥል እንጂ ማለት ነው። ስለዚህ አሁን በእንደዚህ መልኩ እስቲ ዝም ብላችሁ ስታስቡት እውነቱን ነው። ጓደኛ የእናንተ ክፉ መሆኑን አታውቁም። ምክንያቱም ጥሩ ነው የሚያስበው ጥሩ ነው እንደሚለው ከእናንተ ጋር ያለው ሪሌሽን አሪፍ ነው። እንዴት ነው በተንኮል ብሎ እንደሚለው ማለት ነውና ይሄ ባዩሽ ከተያየሁት ወይም ደግሞ የተረዳሁት ይሄ ነው። አኪድ እናንተም ያስታወሳችሁት ይመስለኛል፣ ወይም ደግሞ ልብ ብላችሁ ሊሆን ይችላል ማለት ነው።
ስለዚህ እንደ ባዩሽ አንዴ መጥቶ ጠጣ አድርጎ ከሄደ በኋላ ያኔ ማንነቱ ጭምብሉን ይገፈፋል፣ ማንነቱም ይታወቃል ማለት ነው። ስለዚህ በጣም ግራ ግብት ብሎ የነበረ መልሱ እዛው በዛው አገኘሁት ማለት ነው። ግን መጀመሪያ እውነት ብዙ እንዳልኩኝ እንደሰማሁ ይሁን ነው በቃ ጓደኛ ናቸው እንዴ ነው እዛ ክፉ እንደምትሉ አንድን ጓደኛ እንደዚህ ቅርብ የሆነ የአንድ ሰውን ማግኘት ምናምን የአንድ ሰውን ደስታው ያደርጋል። የአንድ ሰውን በቃ ጓደኛው እስከሆነ ድረስ የእሱ ባይሆንለት ራሱ በቃ ሊያስደስተው ይገባል እንጂ በዚህ መልኩ እንጃ የማውቀው እንደዛ ነው። ስለዚህ እነ ባዩሽና እነ ሜላትን ያው እንዳያችሁ ሆነዋል። ግን እሷ መልካም ጓደኛ ነች ምትላት ነበረው። እውነት ነው። ከዚህ በፊት የአንዱም ሰው መስሚያዋ ጥጥ አድርጋ አልሰማም ያለችው ሜላት ያው አሁን ዋጋ እያስከፈላት ይገኛል ማለት ነው። አንዳንዴ ድርቅ ማለት ራሱ ጥሩ አይደለም። አብስታችሁ ድርቅ አትበሉ። አዎ እና እኛውን እንዴት ጨመርሽን የሚልም አይጠፋም። በቃ እንደ ባዩሽ ድርቅ አትበሉ። አሁን ያው ጊዜው አገኘችው። ግን አንድ ደግሞ ደስ ያለኝ እኔም እስካሁን በዚህ ቤት ከገባች እስካሁን ውስጤን እንትን አለኝም ነበረ እና ቤቱ ምንድነው ቤትን በስምሽ ያልኳት ሱቁ ራሱ በራሴ ስም ነበረ። ይሄ በጣም አራድነት ይሄን ተጠቅመሻል ማለት ነው። እዚህ ጋር ደነቅኩሽ እውነት ለመናገር። ስለዚህ በራሴ ስም አድርገሽ ለካ እነሱ አልነገርሽም እንጂ እኮ ቀልብሽም ነግሯል እኮ የአንቺ ልጅ እንዳልሆነች ያው ቢነግርሽ ብታቂ ነው እንግዲህ ብቻ እንዳይከፋት ብላሽ በአንቺ ስም ከፈትኩ ብላሽ እኮ በዛ የተማረ ሰው ይግደለኝ። እንግዲህ በእሷ ቤት የራሷ ሱቅ ነው። ቤቱም በእሷ ስም ነበር የሚገዛላት እንደሷ ቢሆን ማለት ነው። አንቺ ደግሞ ያራዳ ልጅ ስለሆንሽ በራሴ ስም ከፍተሽ በራሴ ስም ጎበሳ ይሄ ነገር አድርገሻል። እጅግ በጣም ደስ ይላል። ለሚደገፍም ነው። አዎ ጎበዝ ሜላት። እዚህ ጋር ብቻዬን ብሆን አጨበጨብኩልሽ ማለት ነው። አሁን የቀረሽ ባዩሽ እንዴት አድርገሽ እንደምትይዥ ነው። ይሄ ደግሞ ያው ስልት አይጠፋሽም፣ ግን ከዛ በፊት ግን ቀድማ እንደማትጠፋ ነው እኔ ጥርጣሬ ማለት ነው። አዎ አሁን ያለው ነገር መጀመሪያም ጠርጥረሽ ነበረ። የቀረው ደግሞ እና አባባ መጡልሽ። የዚህ ሁሉም ከተተችሽ የገዛ ጓደኛሽ ባዩሽ ብለው እንግዲህ ያለው ነገር ፍርጥ አድርገውታል። መቼም ያው አባል አይዋሹም፣ እውነታው ነው የሚናገሩት እና እውነታው ሲዘረግፉልሽ ጭራሽ መጀመሪያ የጠረጠርሽው ነገር እንትን ስላለ ያው ፌንት ነቀልሽ ማለት ነው። ስለዚህ ከዚህ በኋላ እንደው ደውለሽ የታባሽ ምናባሽ ከማለት በሲስተም አምጥተሽ እሷ ግን የምትጠፋ ነው የሚመስለኝ፣ የምትገኝ አይመስለኝም። ከሆነ ግን እንግዲህ መጋበዝ አለብሽ። እንደው ብትጠፋ ቤትሽ ድረስ ማምጣት አለብሽ ማለት ነው። ሜላት ያው ሰምተሻል። ባዩሽ እንዳታመልጥሽ። ባዩሽ ካመለጠችሽ ሌላ ቻንስ የለሽም ማለት ነው። ሌላው ደግሞ ያችኛው ድንበርም በሶማሌም በየመንም አድርጋ ያን ወርቅሽን ይዛ ሳውዲ እንዳይገባ ደግሞ ከዛ ሌላ መከላከያ ማስቀመጥ አለብሽ። ግን ዋናው አንቺ መዳን ነው። ብሩ ምንም አይደለም ያለችሽ ሀና፣ እውነት ነው። ምንም አይደለም፣ ተሰርታሽ ታገኛለሽ። አዎ የ3 ሚሊዮን ብር ወርቅ አስባችሁታል? አዎ እሷ ዘርፋ ሄዳለች። ግን ከ3 ሚሊዮን የምን 10 ሚሊዮን አይሆንም። ሀና ተናገረችው ነገር እጅግ በጣም ያው ከአንቺ አይብስም፣ ብር ነው ይገኛል። ያው ሳያሳዝነኝ ቀርቶ አይደለም ብላለች። እውነት ነው። ዋናው እንኳን አንቺ ተረፍሽ፣ እንኳንም አንቺ ዳንሽ እንጂ ወርቁን ለምን 10 ሚሊዮን አይሆንም? ነገ ሰርተሽ የምታገኝ ነው። እዚህ ጋር ደግሞ ምን አየሁ መሰላችሁ? በዚህ ደግሞ ምን ወሰዳቸው? አንዳንድ ደማቸውን ወስዳቸዋለሁ ማለት ነው። አዎ ከዚህ ደግሞ አንዳንዴ የሆነ በሀብታችሁ ወይም ደግሞ በብራችሁ የመጣ ነገር የራሳቸው መጣ ነገር በእንደዚህ አይነት ነገር ያሳልፍላችኋል የሚል አባባል ይሁን እንደዚህ አይነት ነገሮች አሉና ዛሬ እኔን ሲያ በቃ ትዝ አለኝ እውነት ለመናገር ማለት ነው። አንዴ በራሳቸው መጣው በንብረታችሁ ብዙ ይሄዳል ይባላል። ያው በራሷ የመጡ ለመግደል ሞክረው የመግደል ሙከራ አድርገው ሳይሳካላቸው እነሱ ግን በእነሱ ቤት አሁን እንደገደሉ ነው አይደል እንዴ? ስለዚህ እሷ ደግሞ ያው ወርቁን ይዛ ጠፋች። ሴትዮዋ ደግሞ ህይወቷን ተረፈ ማለት ነው። አያችሁ በቃ እና አሁን እሷ ሞታ ወርቁ ቢኖር ኖሮስ ምን ይደረጋል? ምንም። ይሄ ደግሞ ተሰርቶ የሚገኝ ስለሆነ በቃ ምንም ችግር የለም። ነገር ግን መያዟም ስለማይቀር ማለት ነው። ባይሆን እንዳትወጣ በምናምን የሆነ ማመልከቻ እንትን ብለሽ ማስያዝ ነው። ዋናው እሷ አለመጥፋቷ ነው፣ መያዟ ነው። በተረፈ ደግሞ ያው በራስሽ የመጣው በንብረትሽ ሄዷል ማለት ነው። ይሄን ምርጥ አባባል ነው።
በተረፈ እናመሰግናለን። ቶሎ ቶሎ በየቀኑ እንልቀቁልን። ያው ለውጥ እያሳያችሁ ትንሽ ለውጥ ያው ሁሌ እምላለሁኝ አትደጋግሙት። ትንሽዬ ለውጥ እያሳያችሁ ግፉበት፣ ሂዱበት ነው ብላችሁ። ዋው እኔ እንደዛ ናችሁ። እንዳጠፉ እያሻሻላችሁ ተምቹስ የጠፋ ያጎቱስ አሜሪካ በሰላም ደረሰ ወይ? የእሱም ነገር ያሳስበናል። እንግዲህ በነካጃችሁን እሱም ይዛችሁ መልስ ስትመጡ አሁን ነገ ስትለቁ የተሻለ ነገር ማውጣት አለባችሁ። ከዛሬው መልቀቅ አለባችሁ። ሰላማችሁ ይብዛ። ባይ ባይ።